ቤተሰብ ከች ብለናል። ሀይሚትዬና ብሩኬ የደስታችን ምንጭ የስራችን ፓወሮች ማለት ነው። የሚዲያው መምህሮች መምህር ብሩክ ሚስ ሀይሚቲ ማይስዊት የምንወዳችሁ ማለት ነው። ባይዘዌ ብሩኬ መጥተዋል። ባይዘዌ ትንሽ 1-2 ሰዓት ይሆናል መሰለኝ። አይ ቲንክ እኔ ወዲያውኑ አይቼዋለሁ። ግን የነ ግምዣ ዘመዶች እንትን ብለውኝ አናዶኝ ስለነበረ እኔ ደግሞ ስናገር ነው የሚወጣልኝ ማለት ነው። ውዶቼ ማሮቼ፣ ስለዚህ የእኛ ድምቀቶች እንዴት እንደሚያምሩ ከች ብሏል ብሩኬ። ልቤ ላንቺ መስጠቴ ትክክለኛ ውሳኔ ነው። አንቺ ለኔ ስጦታዬ ነሽ። ዛሬ ማታ ጠብቁኝ፣ አዲስ ሰርፕራይዝ አለ ውዶቼ ማለት ነው። ተንበርክኮ በድጋሚ ቀለበት ማለት ነው። ቀለበት ዛሬም ደግሞ እንዳንሸወድ እንደባለፈው ፕራንክ እንዳታረጉኝ። እንዴ ባለፈው እኮ ብሩክና ጃኔ ፕራንክ አድርገውናል ማለት ነው። እና ውዶቼ ማለት ነው ብሩኬ ትክክል ነክ ማለት ነው። ለመልካም ለሚዲያ ለፕሪንስ ለጀግኒት ለስማርት ሴት ነው ልብህን የሰጠከው። አይቆጭህም ማለት ነው። ለሀይሚትዬ ማይስዊት ማለት ነው። ጨዋ ናት እኮ ባይዘዌ ቲክቶኩን ስክሮል እያረኩ ሳይ የትዙን ድምፅ ሰምቻት ትክክል ነው እኮ የፍቅር ጥያቄ እንኳን ሚዲያ ላይ የተጠየቀችው ከቡታጀራ ሀይሚትዬ ናት። እንኳን ከቡታጀራ ኬትም ፌመሶች ማለት ነው። ሀይሚትዬ እኮ አሁን ራሱ የፍቅር ጥያቄ ተጠይቃ እስቲ ገስት ትግባ እንዴ! ስርዓቷን ይዛን እኮ ቁጭ ምትለው የኛ ጨዋ፣ ለታላቅ ለታናሾቹ አስተማሪ። እስቲ ገስት ሲገቡ ሴቶቹን እዩዋቸው፣ ትላንት የመጡትን እዩዋቸው። ወንበር ላይ እኮ ወይ ሾክ አለ ወይ ትንኝ አለ ወይ መርፌ አለ እንደሚባል ነው። ቁንጥንጥ ሀይሚቲ እኮ ለምን አንደኛ ነገር ሀይሚትዬ ራሷን አስከብራ ባሏን የምታስከብር ቤተሰቦቿን የምታስከብር አልፎ ተርፎ እኔ አሽቃባጯ ታስከብረኛለች። ለምን ጨዋ ሴት ነው እየተከተልኩ ያለሁት። ገባችሁ? አስተማሪ ሴት ናት ሀይሚትዬ። እኔ ሀይሚትዬን በመከተል ረቢን ነው በጣም ነው ደስ የሚለኝ ማለት ነው። ለምን ስላችሁ ሰው ጥላቸው የለብኝም። እዚህ ጋር ማንኛውም ዝሙት ቢሰሩ መብታቸው ነው። ዚስ ኖ ማይ ቢዝነስ። ግን ምንድን ነው እኔ አሁን እነ አብርሽን እነ ሩታን በጣም ነው የምወዳቸው ከምነግራችሁ በላይ። ግን በቃ ራሴን ኮንትሮል አድርጌ እራኳቸው አመት አለፈኝ። በዳኒ ግማሽ ላይ ማለት ነው። ገባችሁ? ግን ስህተቱን እያወቅኩ አውቄ እየዋጥኩት ምናምን እያስመሰልኩ ነው። ጥፋቱን እያወቅኩ ዝሙቱን እያወቅኩ ማለት ነው የሚሰሩትን ድራማ። ገባችሁ? አንዳንዴ እንደዛ ውስጣችሁ ሳይቀበላችሁ የምታደርጉት ነገር የለም። ውስጣችሁ ሳይቀበላችሁ የምትሰሩት ቪዲዮ የለም። እንደዛ ነበር የምሰራው። ለምን ይዋሻል? ለወደፊት ብሰራ ራሱ እንደዛ ነው። ሀይሚትዬ ግን ከልቤ በሀይሚና በብሩኬ ስሰራ ምን ያህል ኮንፊደንስ እያለኝ ምን አይነት ጨዋ ሴት እና ወንድ ሀይሚና ብሩክን እንደምከተል ደስተኛ ሆኜ ነው። ለምን ሀይሚትዬ ማለት ጨዋ ናት፣ ስርዓት ያላት ናት፣ ለሚዲያው አስተማሪ ናት። ብሩኬ ሚስትክ ታስቀናለች፣ ማሻላ ብለናል ማለት ነው። ልብን ደግሞ ለእሷ እንደ ስጥት ማረግክ ልዩ ነው። ሪልዩ ነው እና የሚሰጥ ቦታ ላይ ነው እና ብሩኬ ትክክል ነው። እድለኛ ነክ። ሀይሚትዬም ብሩክ ጨዋ ነው፣ ጥሩ ሰው ነው። ሪሊዮን ያው በፕራንኩ አስቴት እንሰጣለን እዚህ ጋር። እኔ ውዶች አሁን የግምዣ የወዳጆች ገና አዲስ ስለሆኑ ነው ዝም ብሎ የድሮ ቪዲዮ እያዩ የሚሳደቡት። ገባችሁ? እኔ በቪዲዮ ልክ ነው። እኔ ደጋፊ አይደለሁም። እኔ ሀይሚና የብሩኬ ደጋፊ አይደለሁም፣ አድናቂያቸው ነኝ። ስህተት ካየሁኝ ዝም አልልም፣ በአስተያየት መልኩ እናገራለሁ። እና እኔ ሀይሚና ብሩክን ሞርዛን ሀይሚዬን እንዴት እንደምገልጻት አላውቅምና ዛሬ ደግሞ ደስ በሚል ነገር ነው የመጡልን ውዶቼ። አረ ልሰልማችሁ ዛሬ ሰክሬያለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ዘር ለገብሬ ቤተሰቦች የምወዳችሁ የማከብራችሁ ሁሉ አማኑ ሰላም፣ እኔ ጋር አልሐምዱሊላህ ሁሉ አማን ነው። ውዶቼ ማሮቼ ፍቅሮቼ ማለት ነው። በቼ እነ ጨረቃ እየመተውልናል። የሀሳብ የጭንቀት የስራችን ፓወሮች
ያሰባቸው ማስረሻዎች እና እንግዲህ ብሩኬ እንዳለው ልቤን ላንቺ መስጠቴ ትክክለኛ ውሳኔ ነው። አንቺ ለኔ ስጦታዬ ነሽ። ትክክል። ለብሩኬ እንኳን ሀይሚዬን የሰጠው አንድ አላህ ሱብሓነሁ ወተዓላ ነው። ብሩክን ለሀይሚ የሰጠው አንድ አላህ ሱብሓነሁ ወተዓላ ነው። ሁላችንም የሚያጣምረን ፈጣሪያችን ነው። ገባችሁና ትልቅ ስጦታ ነው። ለምን መሰላችሁ ውዶቼ? እዚህ ጋር እኮ ለስራ የሚባልና የሚሰራ ስራ አለ። ሚዲያ ላይ ይሄን ያክል ቂም አንያያዝም። እኛም ራሳችን ያልሆነ ትርፍ ቃል እንሰዳደባለን፣ ብዙ ነገር ተናግረናል በፕራንክ የተነሳ ገባችሁ። ሀይሚዬ ግን በጣም ጥንቁቅ፣ በጣም ጨዋ፣ ስለ ነገ አረቃ የምታስብ እስቲ ፕራንክ ስትሰራ ይዋት፣ እስቲ ይዋት። የሴቶች ተምሳሌት ናት እኮ የኛ ጀግና፣ ከማንም ጋር ሳትለጣጠፍ። ይሄ እኮ ለፕራንክ ነው፣ ችግር የለም አንልም። ለምን ምንም የተለጣጠፈችን ከቅዱስ ጋር ስትመጣ ይዋት። አንዴ እኮ በወንድምነት የሆነ አንገት ስር መተሻሸት ምናምን ብብት ስር እንደዚህ እንደሚሆኑት አለ እኮ ብዙ ፌመሶች ላይ ያየን ነው። እሷ ላይ ግን ኔቨርስ። ገባችሁ? እና ሀይሚ ማለት ፕሪንስ ናት። ሀይሚትዬ ማለት ታይገርስ ላይሆንስ፣ የሚዲያ መምህር፣ የኛ ጀግና፣ የኛ ድንቅ እና ሺህ ዓመት ኑሪልን ብሩክና ሀይሚትዬ። እኛ ዱዓ ነው የምናደርገው። እኛ ስደት ላይ ያለ ነው ዱዓ እናደርግላቸዋለን። ምኞቴ ወልደው ከብደው ለማየት ያብቃን ማለት ነው። ደግሞ ኢንሻአላህ አላህን ያመነ መቼም አያፍርምና ሁላችንም ዱዓ ካደረግን ሁላችሁም ለቁም ነገር ትደርሳላችሁ ማለት ነው። እንደዚሁ የመዳም ቅመሞችዬ ማለት ነው። ለምን በምታምኑት እምነት ጠንክራችሁ ዱዓ አድርጉ ማለት ነው። ሁላችንም ጠንካራ አይደለም በእምነታችን ብዙ ይቀረናል፣ ግን ዱዓ ላይ ደግሞ መበርታት አለብን። ሀይሚትዬና ብሩኬ ከምር ይሄን ጊዜ እንድናስታውስ ብዙ ነገር እንግዲህ አሁን በሁለት ዓመት ውስጥ ቆይ ይሄ ፍቅር ጥያቄ ምን ሆኖ ነው? ለምንድን ነው እንደዚህ ብለን ስንቀበጣጠር? እኔ አሽቃባጯ ራሱ ግራ ሲገባኝ ግራ ሳጋባችሁ ይኸው አልሐምዱሊላህ ይሄ ያ ጊዜ ራሱ አልፎ ብሩክና ዛሬ ሀይሚዬ የምወድሽ የኔ ውድ ማለት ተው የኔ ፍቅር ፍቅሬ ምናምን መባባል ጀመሩ ማለት ነው። እና ደስ ትላላችሁ። የስተርዴ ራሱ ኤፍሬም ደስ ነው ያለኝ። ለምን መሰላችሁ ውዶቼ? ብሩክን ሲያመሰግነው ከጎኑ ያለከው አንተ ነህና ሲል ደስ ነው ያለኝ። ለምን መሰላችሁ? የራሳችሁ የሆነ ባላችሁን ወንድማችሁ ታላቅ ወንድማችሁ ሲያመሰግነው የሆነ የሚሰማችሁ እርካታ አለ። ገባችሁና ኤፍሬም ቴንኪው ማለት ነው። ገባችሁ? ለብሩኬ በዛ ህዝብ መሀል በፕሮግራሙ መሀል ይሄን ነገር ስለተናገረ ደስ ብሎኛል። እና ባይልም ኤፍሬም እንኳን ባይናገር አንዳንዴ ባይናገርም ችግር የለውም። ገባችሁ? ለምን ብሩኬ በተግባር በሚዲያ እያሳየን ነው። ሀይሚዬን ምናቃት ከማንም ሴት ጋር ከማንም ወንድ ጋር ለስራ ብላ መታ አይደለም። ምናቃት ከብሩኬ ጋር ብቻ እና ብቻ ያላት ማን ነው? ብሩኬ ነው። ሪሊን ነው ወዶች የምላችሁ። እና አልሐምዱሊላህ ብሩክም ደግሞ መልካም ሰው ነው። ፈጣሪውን የሚፈራ ነው። እናቱን የሚያከብር ነው። ለእናቱ ክብር ያለው ነው። ገባችሁ? በሚዲያ ላይ ለብዙዎቹ አስተማሪ የሆነ ሰው ነው ብሩኬ ማለት ነው። እና ይዘው ውዶቼ ያኔ ፕራንክ ሲሰራ እኔ ብሩክን ስናገር እየሰማችሁ ነው። ብሩኬ እኔ የምመኘው የሀይሚ እንዲሆን ነው። ገባችሁ? በቃ ምኞቴ እንደዛ ነው። እኔ አሁን ለምሳሌ አብርሽ ከሩታ መሆኑ ከሩታ መውለዱ አይ አም ቬሪ ሃፒ። ገባችሁ? ለምን ህይወታችሁ ሚዲያ ላይ ሲወጣ እንደ ሀይሚትዬ ማይስዊት በጣም ቴንኬር ካልሆናችሁ ገደል ነው የምትገቡት። ሚዲያ ላይ ስትኖሩ ነገ ምን ይመጣብኛል ብላችሁ አረቃችሁ ማሰብ ነው ያለባችሁ። ቪውና ሰብስክራይቡን እና ዶላሩን አይደለም ማሰብ ያለባችሁ። እንደ ስማርቷ እንደ ሚዲያ መምህር ውዶች፣ ፎር ኤግዛምፕል ልንገራችሁ። ጽጌን ይዋት። እኔ ዩቲዩብ ሳልጀምር ነው ጽጌን የተንቢን ይዋት። ዝም ብሎ መሽቀርቀር አይደለም ይሄ ማለት መሽቀርቀር ከላይ መዘነጡ ምናምን ላላላ ውስጡ ጭንቀት ነው የሚሆኑት። ለምን ሚዲያ ላይ እኛ ሳንመጣ ማለት ከ10 ዓመት በፊት ማለት ነው ሚዲያ ላይ እነሱ ያሉት ከ10 ዓመት በፊት ገባችሁ? ቢያንስ አንድ ልጅ ዱብ የሚያደርጋቸው ሰዓት ነው ጽጌ ራሱ ማለት ነው። ወይ ማግቢያዋ ሰዓት ተውት። ግን ምንድነው ውሃ እስከ ዳኒ ጋር ትንቦርጫጨቅ ነበር። በቃ አንዱን ትስማለች፣ የዱባይ ያለው ልጅ ትስም ነበር። የሆነ ብቻ ሚዲያ ላይ እኛ ሴቶች ስንኖር በጣም ጥንቃቄ ማድረግ አለብን። እንደ ጀግኒቷ ማለት ነው። እንደዚህ አንድ ፌስ ልጅ የትልቅ ትንሽ ሀይሚዬ ገባችሁና
የሚዲያ ላይ በጣም ያሳስባል የሚዲያ ትዳር ብዙ ጊዜ ማለት ነው። እና ለምን ራሳቸውን ሴፍቲ ስለማይጠብቁ ነው። እንደ ሀይሚትዬ ደግሞ ሴፍቲ የሚጠብቅ ሲሆን ሀይሚና ብሩኬ ህይወታቸው ያማረ የሰመረ ገና ከዚህ በላይ ይሆናሉ 100% ማለት ነው። ገና ወልደው ከብረው እናያለን እንዳላ ፍቃድ ገባችሁ? እና እኔ ህይወት ድራማ እንዲሆን ብዬ ነው የምመክረው እንጂ እኔ ከመጀመሪያ ሆኖ ደስተኛ ሰው ሲገባ ነው። ከዛም በኋላ በጣም ነው ደስ የሚለኝና አልሐምዱሊላህ እኔ አላህን አመሰግናለሁ። አልሐምዱሊላህ ሀይሚና ብሩክን በዚህ መልኩ ስላየው ማለት ነው። እና እንግዲህ ስለ ሀይሚና ስለ ብሩኬ ማለቂያ የለውም ሲወራ ማለት ነው። ማታ እንዳትቀሩ አዲስ ነገር ይኖራል። እንግዲህ ወዶቼ እንደምናየው ቀለበት ምንም ፍቅር በፍቅር ናቸው። አሁን ፎንቃ ፎንቃ